በኢትዮጵያ ታሪክ በአንድ 56 ቦታ የተደገሰ ትልቁ ሰርግ እጅግ በጣም በውድ መኪኖች የታጀበ ባለሀብቶች በሙላት ተጠርተው ያልቀሩበት ፕሮግራም። ነገር ግን ወገኖቻችን ከሌሉ ከነሱ ጋር መብላት ካልቻለን ሰርጋችን ሰርግ አይደለም ያሉ ሁለት የከተማችን ባለሀብቶች የደገሱት ድግስ የመኪና አስመጪው አቶ በላይ ደበበና እንዲሁም ወይዘሮ ትልቅ ሰው ገዳሙ ልጆቻቸውን በሙሸሩበት ዕለት የተናገሩት አንድ ነገር ነበር። እባካችሁ መቄዶንያ እንርዳ፣ ሰርጋችንም ከወገኖቻችን ውጪ የትም አይሆንምና እዛው እንገናኛሉ። በቃላቸው መሰረት በ56ቱም ቅርንጫፍ መቄዶንያ ላይ ያሉ አረጋውያን አበሉ፣ ድግሳቸውንም እዛው አደረጉ። ከ9000 በላይ ሰዎችን መመገብ ችሏል። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እነዚህን ጀግኖች ሙሽሮችን እንግዲህ ተመልከቷቸው፣ ለወገኖቻቸው ያደረጉትን ሰርግ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ፣ ሙሉን አስገባላችኋለሁ። የሰርጉን ፕሮግራም እንግዲህ በመቄዶንያ ላይ ማለት ነው ሰርጋቸውን የደገሱ ሙሽሮች እግዚአብሔር ለኛም በእንደዚህ አይነት ክብር ያብቃን የእውነት። ምክንያቱም በጣም ጥሩ ስራ ሰርተዋል። ጀግና ሙሽሮች ናቸው። አሁን ላይ መነጋገሪያ ሆነዋል በቲክቶክ በተለያየ መረጃ። እንግዲህ የነሱ ነገር እየገነነን ያለ በጣም ጎበዞች ናቸው። ምክንያቱም ይሄ ሁሉ ብር እንግዲህ ዝም ብለው አልጨፈሩበትም ማለት ነው። እንዲህ ነው በቃ ካለው የሰው ልጅ ለነፍስም ለስጋም የሚሆን ነገር መስራት ማለት እንደነዚህ ሙሽሮች ነው። ምክንያቱም ለነፍሳቸው ነው ያደረጉት፣ ለስጋ ብቻ አይደለም። ነፍስም ስጋም ትደሰታለች። ምክንያቱም መቄዶንያ ላይ ሄደው እነዚህን ሰዎች በረዱበት ሰዓት ላይ ለነሱ ደግሞ ምን አክል እንግዲህ አስቡ። እንዲህ ነው ብዬ አልነግራችሁም። በጣም ነው ደስ የሚለው፣ በጣም ነው የሚያስደንቀው እና ከልብ እናመሰግናለን ይሄ ላደረጋችሁ። ሌሎችም ከነዚህ ተምራችሁ ባለሀብቶች ማለት ነው እንደዚህ አይነት መልካም ነገር እንድታደርጉ ምኞታችን ነው ማለት ነው። እስኪ ሙሉን ቪዲዮ ላስገባላችሁ። በኢትዮጵያ ታሪክ በአንድ 56 ቦታ የተደገሰ ትልቁ ሰርግ እጅግ በጣም በውድ መኪኖች የታጀበ ባለሀብቶች በሙላት ተጠርተው ያልቀሩበት ፕሮግራም። ነገር ግን ወገኖቻችን ከሌሉ ከነሱ ጋር መብላት ካልቻለን ሰርጋችን ሰርግ አይደለም ያሉ ሁለት የከተማችን ባለሀብቶች የደገሱት ድግስ የመኪና አስመጪው አቶ በላይ ደበበና እንዲሁም ወይዘሮ ትልቅ ሰው ገዳሙ ልጆቻቸውን በሙሸሩበት ዕለት የተናገሩት አንድ ነገር ነበር። እባካችሁ መቄዶንያ እንርዳ፣ ሰርጋችንም ከወገኖቻችን ውጪ የትም አይሆንምና እዛው እንገናኛሉ። በቃላቸው መሰረት በ56ቱም ቅርንጫፍ መቄዶንያ ላይ ያሉ አረጋውያን አበሉ፣ ድግሳቸውንም እዛው አደረጉ። ከ9000 በላይ ሰዎችን መመገብ ችሏል። ለ200 እናቶች እንዲቆርቡም ልብስም አልብሰዋል። ሰርፕራይዙ ግን እሱ አይደለም። ደጋሾቹም እንዲህ ሲሉ ተናገሩ። ብዙ ድግሶች በልተናል፣ ብዙ ሰርጎች፣ ብዙ ፕሮግራሞች ይናል። ነገር ግን ከመቄዶንያ የሚበልጥብን የለምና እዚህ በማድረጋችን ይቅርታ እንጠይቃለን። ይህ ወገናችን ከኛ ውጪ ማንም የለውም፣ እንደማትቀየሙንም እናስባለን አሉ። ሙሽሮቹም እናትና አባቶቻቸውን አስቸግረው የሰርጋችን ወጪ ለመቄዶንያ ይሰጥልን አሉ። 10 ሚሊዮን ብር ማበርከት ቻሉ። የአቶ በላይ ደበበ የመድኃኔዓለም ማህበርተኞች ጓደኞቻቸው ደግሞ በዛው ልክ 10 ሚሊዮን ብር አዋጥተው ለመቄዶንያ ለገሱ። ሶስተኛው ሰርፕራይዝ ለመቄዶንያ ሲኖትራክ መኪና እንካችሁ ተባሉ። የደጋሽ ቤተሰብ ቀናነት በሙሽሮች ልብ ላይ ማንጸባረቀ። አቡነ መቃሪዎስም ቀለበታቸውን ባርከው ጋብቻቸውን አስፈጸሙ። እግዚአብሔር ይመስገን እኛም ደስ ብሎናል። በቤተ ክርስቲያን ሰርጋችሁ ሆኗል።
የትልቅ ሰው ገዳሙ ልጆች አቶ ሁንልኝ አምደ ወርቅና ወይዘሮ ብሩክታዊት በላይ የጋብቻ ስርዓታቸውን ከምንም በላይ በዚህ በመቄዶንያ ብናሳልፍ እዚህ ብናከብር የተሻለ ነው በማለት እዚህ ተገኝተዋል። በጣም ደስ የሚለው። እስኪ አንዴ ክብራችሁን በእልልታ በጭብጨባ ግለጹልኝ። አመስግኑላቸው፣ አመስግኑላቸው። ይሄ በጎ ዓላማ በሀገራችን የሚደመጥ የሚገባ መርሃ ግብር ነው። ይህ መቄዶንያ ማለት ሀገር ማለት ልጅ ዛሬ በዚህ ማዕከል ውስጥ አለ። ይህ ሁላችን እናምናለን። መርቋችሁ እስኪ አብርሃም ይሳራ ያርግላችሁ፣ ትዳራችሁ ይባረክ፣ ውለዱ፣ ክበሩ፣ የነፍስ ያድርግላችሁ፣ ለስጋም ለነፍስም ለሁሉም ነገር የምትደሰቱበት ያርግላችሁ። ፈጣሪ መንታ መንታ የተባረኩ ልጆች ይስጣችሁ እያላችሁ መርቋቸው። የእውነት የሚመረቁ ሙሽሮች ናቸው እነዚህ ሙሽሮች። ዘራችሁ ይባረክ፣ ዘራችሁ ይለምልም። ምክንያቱም ለመቄዶንያን ያደረጉት ብር አለን ብለው አልጨፈሩበትም፣ ሌላ ነገር አላደረጉለትም። በጣም ነው ደስ የሚለው። የእውነቴን ነው የምለው። ሰርግ ማለት እንዲህ ነው፣ መባረክ እንዲህ ነው። እግዚአብሔር ሲባረክ እግዚአብሔር ሲወድ እንደዚህ ነው እና እኔ በጣም ደስ ብሎኛል። የእናንተን ባላቅም እግዚአብሔር አምላክ አሁንም የተባረከ ትዳር ያድርግላችሁ። የአብርሃምና የሳራ በፍቅር በደስታ ኑሩ። እግዚአብሔር አምላክ የአብርሃሙ ስላሴ በቤታችሁ ይግቡ። ላለው መንታ መንታ ልጆች ይስጧችሁ። ሌሎች ከዚህ ብትማሩ ምራለን ብላችሁ የምትጨፍሩበት ሌላ ነገር የምታደርጉበት ከነዚህ ተምራችሁ ብትማሩ ደስ ይለኛል። ለሌሎች ትምህርት እንዲሆን አርአያ የምትሆኑ ናችሁ ጀግኖች፣ የኛ ሙሽሮች።